ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ ቀጠናዊ የኢኮኖሚ ማህበረሰቦች የአፍሪካ መጻኢ ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር እንደሚገባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገለጹ የቀጠናዊ ኢኮኖሚ ማህበረሰቦችና የአፍሪካ ህብረት ኮሚሽን የጋራ ስብሰባ ዛሬ በበይነ መረብ ተካሂዷል የኮሚሽኑ ሊቀመንበር ቀጠናዊ ተቋማትና አደረጃጀቶች የህብረቱ ምሰሶዎች መሆናቸውና ለትስስር ለሰላምና የማይበገር አቅም ለመገንባት አስፈላጊ እንደሆኑ ገልጸዋል ድንገተኛ ክስተቶችንና ቀውሶችን በመታስተናግደው ዓለም ላይ የጋራ ምላሽና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባም አመልክተዋል ሰላም ለልማትና መረጋጋት መሰረታዊ የሚባል ጉዳይ እንደሆነ ማስገንዘባቸውን የይዛ መረጃ ያመለክታል ከባለ ብዙ ወገን ዲፕሎማሲ አኳያም አፍሪካ በቡድና ያላትን ተሳትፎ የጋራ ትብብርና አንድነትን ያስቀደመ መሆን እንዳለበት አመልክተዋል ከተበታተኑ ጥረቶች ወደ የጋራ አመራር ሰጪነት በመሸጋገር የአፍሪካ ህብረት ኮሚሽንና ቀጠናዊ ኢኮኖሚ ማህበረሰቦችን በማጠናከር የአፍሪካን መጻኢ ጊዜ በጋራ መቅረጽ እንደሚገባም አሳስበዋል የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በበኩላቸው አንድነትን የጋራ ራዕይና የጋራ ተግባር ምላሽን መሰረት ባደረገ መልኩ ትብብርን ማጠናከር እንደሚገባ ገልጸዋል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከጅቡቲ ጋር ያላት ግንኙነት በጉርብትና ብቻ የታጠረ ሳይሆን በፈርጀ ብዙ ዘርፎች የተሳሰረና ስትራቴጂካዊ እይታ ያለው ግንኙነት መሆኑን አስታወቁ ሚኒስትሩ በኢትዮጵያና በጅቡቲ መካከል ያለውን ጠንካራ ግንኙነት ወደ ላቀ ደረጃ ለማሸጋገር በኢኮኖሚ በንግድ በቀጠናዊ ትስስር እንዲሁም በዜጎች ጉዳይ በቅርብ እየተመካከሩ መስራት እንደሚያስፈልግ ገልጸዋል ሚኒስትሩ በአገራዊ ጉዳይ ላይ ከጅቡቲ አቻቸው ጋር ተነጋግረዋል ሁለቱ ሚኒስትሮች በጅቡቲ ከሚገኙ ኢትዮጵያውያን ዜጎች ጋር በተያያዘ እንዲሁም በሁለቱ ሀገራት መካከል ያለውን የትራንስፖርት ኮሪዶር ከማሳለጥ አኳያ የዲኪል ጋላፊ መንገድ ስራ በሚፋጠንበት አግባብ ዙሪያ መክረዋል የጅቡቲ የውጭ ጉዳይ ሚኒስትር አምባሳደር አብዱል ቃድር ሁሴን ኦማር በበኩላቸው የኢትዮጵያና የጅቡቲ ግንኙነት በባህል በቋንቋ በሃይማኖት በንግድና ኢኮኖሚ ዘርፍ ጠንካራ መሰረት ላይ የተገነባ መሆኑን ጠቅሰው ይህንን ግንኙነት ይበልጥ ለማጠናከር ተቀራርቦ የመስራት ፍላጎት እንዳላቸው ገልጸዋል ሁለቱ ሚኒስትሮች ኢጋድን ከማጠናከር አኳያ ተባብሮ ለመስራት መስማማታቸውን ከተቋሙ ያገኘነው መረጃ ያመለክታል ለተቋማት የሚመደበው በጀት ሚዛናዊነትን በጠበቀ መልኩ ሊሆን እንደሚገባ ቋሚ ኮሚቴው አስገነዘበ ለተቋማት የሚመደበው በጀት ሚዛናዊነትን በጠበቀ መልኩ ሊሆን እንደሚገባ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ አስገንዝበዋል ቋሚ ኮሚቴው የዲሞክራሲ ተቋማት የ2018 የበጀት ፍላጎት እቅድ ላይ ውይይት አድርጓል ቋሚ ኮሚቴው የተቋማቱን የ2017 የበጀት ዓመት አፈጻጸምና የተመደበውን በጀትና የተደረገ ጭማሪ በዝርዝር መመልከቱን የምክር ቤቱ መረጃ ያመለክታል ባለፉት 9 ወራት የተቋማቱን የበጀት አጠቃቀምና ገንዘብ ሚኒስቴር ለ2018 በጀት ዓመት ያስቀመጠውን የገንዘብ ጣራና የተቋማቱን የበጀት ፍላጎት በተመለከተ ዝርዝር ማብራሪያ ተሰጥቶበታል ቋሚ ኮሚቴው የ2017 የበጀት አጠቃቀምንና የ2018 በጀት በዝርዝር በየኮዱ ተለይቶ በግልጽ እንዲቀርብ ያሳሰበ ሲሆን የፋይናንስና አሰራር መሰረት አድርጎ ለቀረበው ጥያቄ ውሳኔ እንደሚሰጥ አመላክተዋል የ2018 የበጀት ፍላጎታቸውን ያቀረቡ ተቋማት የህዝብ ተወካዮች ምክር ቤት የኢትዮጵያ የሰብአዊ መብቶች ኮሚሽን የኢትዮጵያ ህዝብ እንባ ጠባቂ ኮሚሽንና የፌዴሬሽን ምክር ቤት ናቸው
የዩኒቨርሲቲዎችን አስተዳደርና ተቋማዊ ብቃት በማሳደግ ብቁና ተወዳዳሪ ከፍተኛ ትምህርት ተቋማትን ለመፍጠር እየተሰራ ነው ተባለም። የ47 ዩኒቨርሲቲዎች አስተዳደርና መሰረተ ልማት ምክትል ፕሬዝዳንቶች በቁልፍ የውጤት አፈጻጸም አመለካከቶች ዙሪያ ውይይት አድርገዋል። የከፍተኛ ትምህርት ዘርፍ የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ በውይይቱ ወቅት እንደገለጹት የዩኒቨርሲቲዎችን ተቋማዊና አስተዳደራዊ ብቃት ለማሻሻል ተወዳዳሪና ብቁ ተቋማትን ለመፍጠር እየተሰራ ይገኛል ብለዋል። የከፍተኛ ትምህርት ተቋማትን የአስተዳደር ስርዓት ማሻሻል ግልጽነትና ተጠያቂነትን ከማስፈን ባሻገር ጥራትና አግባብነትን በማሻሻል ዩኒቨርሲቲዎች ወደ ራስ ገዝነት የሚያደርጉት ሽግግር እንደሚያፋጥን አስረድተዋል። የዩኒቨርሲቲዎችን ብቃት ማሳደግም የከፍተኛ ትምህርት ተቋማትን የጥናትና ምርምር ስራዎችን አቅምና ብቃት በማሳደግ በዘርፉ የሚፈለገውን ውጤት ለማስመዝገብ እንደሚያስችል ዶክተር ሰለሞን ተናግረዋል። የከፍተኛ ትምህርት ተቋማት ጥራት ያለው የአካዳሚክ ፕሮግራምና ብቃት ያለው የምርምር አቅም ከመፍጠር ባሻገር ጥራትና ብቃት ያለው አገልግሎት የሚሰጡ ተቋማት እንዲሆኑ እየተሰራ መሆኑንም መሪ ስራ አስፈጻሚው ጠቁመዋል። በኢትዮጵያ ታሪክ የመጀመሪያው ነው በተባለ ከፍተኛ የቡና ኤክስፖርት አፈጻጸም በበጀት ዓመቱ በ10 ወራት 1.868 ቢሊዮን ዶላር ገቢ ማግኘቱን የቡናና ሻይ ባለስልጣን አስታወቀም። ባለስልጣኑ በ10 ወራት 240,753 ቶን ቡና በመላክ 1.3 ቢሊዮን ዶላር ገቢ ለማግኘት አቅዶ ከእቅዱ 147 በመቶ በላይ በማሳካት 354,302 ቶን ኤክስፖርት በማድረግ 1.8 ቢሊዮን ዶላር ገቢ ማግኘቱን ገልጿል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ እንደተናገሩት ይህም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ረገድ 70 በመቶ እንዲሁም በገቢ ደግሞ 87 በመቶ ጭማሪ የተመዘገበበት ነው ብለዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የማሊ ወታደራዊ መሪዎች በአገሪቱ ያሉ የፖለቲካ ፓርቲዎችን አገዱ። የማሊ ጦር ሰራዊት ስልጣን ከያዘ በኋላ በተቃዋሚዎች ላይ እየወሰደ ባለው እርምጃ ወታደራዊው አስተዳደር በአገሪቱ ያሉ ሁሉንም የፖለቲካ ፓርቲዎች አግዷል። በመላ አገሪቱ ያሉ የፖለቲካ ፓርቲ አባላት ስብስብና ፖለቲካዊ ባህሪ ያላቸው ድርጅቶች በሙሉ ከእንቅስቃሴ ውጪ እንዲሆኑ ከወታደራዊ ቡድን ሁንታ ፕሬዝዳንት ጽህፈት ቤት ወጥቶ በአገሪቱ መንግስት ቴሌቪዥን የተነበበው መግለጫ አስታውቋል። መግለጫው በ2020ና 2021 በማሊ በተደረገው መፈንቅለ መንግስት ስልጣን በጨበጡት ወታደራዊ መሪ አስሚ ጎይታ የተፈረመ ሲሆን ወታደራዊ መሪው ምርጫ ተካሂዶ ስልጣን እንደሚያስረክቡ ቃል ገብተው የነበረ ቢሆንም ቢያንስ ለቀጣይ 5 ዓመታት በመንበራቸው ላይ ይቆያሉ እየተባለ ነው። ይህ ወታደራዊ ቡድን ውሳኔ አገሪቱ ወደ ዲሞክራሲያዊ ስርዓት እንድትገባ ሲጠይቁ ከነበሩ የፖለቲካ ፓርቲዎች ተቃውሞን እንደሚቀሰቅስ ይጠበቃል። ካለፈው የአውሮፓውያን ዓመት ወዲህ የወታደራዊ መንግስት ባለስልጣናት በአገሪቱ በሚካሄዱ ፖለቲካዊ እንቅስቃሴዎች ላይ እርምጃ እየወሰዱ መሆኑን የቢቢሲ መረጃ ያሳያል። የጋዛ ሰብአዊ እርዳታ ፋውንዴሽን ለፍልስጤማውያን ምግብ ሊያቀርብ ነው። አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን በጋዛ ለተራቡ ፍልስጤማውያን የምግብ እርዳታ ሊያቀርብ መሆኑን አስታውቋል። የእስራኤል መንግስት በጋራ ሰርጥ ለተራቡ ፍልስጤማውያን ሰብአዊ እርዳታ በአዲሱ የጋዛ ሰብአዊ ፋውንዴሽን እንዲቀጥል ይፈቅዳል ተብሏል።
አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽንም የዩናይትድ ስቴትስ እና የእስራኤል ድጋፍ እንዳለው ባወጣው መግለጫ አስታውቋል። ፋውንዴሽኑ በመጀመሪያዎቹ 90 ቀናት ከ300 ሚሊዮን በላይ የምግብ አይነቶችን በስፍራው በምግብ እጦት እየተሰቃዩ ለሚገኙ ፍልስጤማውያን ለማቅረብ የመጨረሻው ደረጃ ላይ እገኛለሁ ማለቱን ዩፒአይ ዘግቧል። ከዚህ ቀደም ሐማስ ለሰብአዊ እርዳታ የቀረቡ ምግቦችን እየዘረፈ ነው በሚል የተወነጀለ ሲሆን አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን ደህንነቱ በተጠበቀ መንገድ የእርዳታ ምግብ አቅርቦቱን እንደሚያከናውን ተስፋ ተጥሎበታል። በተጨማሪም የንጽህና መጠበቂያ ቁሳቁሶችና የሕክምና አቅርቦቶች በጥብቅ ቁጥጥር ስር ባሉ ኮሪደሮች ውስጥ ይታደላሉ ተብሏል። በሌላ በኩል እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜና የእስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ